የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ሰዓታችን ጠብቀን ተመልሰናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የኤርትራ ጦር በወልቃይት አቅጣጫ ስለመግባቱ ተሰማ። የኤርትራ ወታደሮች በአሁኑ ሰዓት ላይ በትግራይ ክልል በስፋት መግባታቸውንም ዓለም አቀፉ ተቋም ይፋ አድርጓል። ከዚህ ጋር በተያያዘ ዝርዝር መረጃ አለን። እንዲሁም ህወሓት ከሰሞኑ ለጦርነት እየተዘጋጀ መሆኑን የሚያሳዩ መረጃዎችም ወጥተዋል። እነዚህ መረጃዎችና ማስረጃዎች ምን ናቸው? በዝርዝሩ የመረጃ ጊዜ እንመለስበታለን። እንዲሁም ዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ በ27 የትግራይ ክልል ከፍተኛ ጀነራሎች ባለስልጣናት ላይ ቤተሰቦቻቸውም ላይ ጭምር የፌዴራሉ መንግስት የገንዘብ እገዳ ስለመጣሉም ተሰምቷል። እንዲሁም ከወደ ትግራይ ክልል የአስቸኳይ ጊዜ አዋጅ ይታወጅ ሲሉም አንዳንድ ከፍተኛ ባለስልጣኖች ጥሪ እያቀረቡ ይገኛሉ። እነዚህንና ሌሎች መደመጥ ያለባቸውን ሰበር መረጃዎችን አሰናድተን ተመልሰናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ ሁላችሁም ቪዲዮን ላይክ በማድረግ እንድትጀምሩ እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ ዝርዝር መረጃችን እንሸጋገራለን። በቅድሚያም ዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ በ27 የትግራይ ባለስልጣናት ጀነራሎችና በቤተሰቦቻቸው ላይ የፌዴራሉ መንግስት የገንዘብ እገዳ እንደፈጸመ ተሰማ። የትግራይ ተወላጅ የሆኑ ወታደራዊ አመራሮችና የህወሓት ፖለቲከኞች የባንክ አካውንት እንዲታገድ የአገዛዙ የፍትህ ሚኒስቴር ለባንኮች በጻፈው ደብዳቤ አሳውቋል። ብልጽግና በወጣው የገንዘብ እንቅስቃሴ እገዳ ደብዳቤ ውስጥም አሜሪካ ሀገር የሚኖሩት አቶ ቴዎድሮስ ሀጎስም የተካተቱበት ሲሆን በ2013 ዓ.ም ውጊያ የተሰዉት አንድ ወታደራዊ አዛዥም ተካተዋል። በትግራይ ኃይሎችና የብልጽግና አገዛዝ መካከል እየተካረረ የመጣውን ወታደራዊና ፖለቲካዊ ውጥረት በተለያዩ ዘርፎች ተባብሶ ቀጥሏል። የፌዴራሉ አገዛዝም ባለፈው ጥር ወር 2016 ዓ.ም ከፍትህ ሚኒስቴር ለባንኮች በጻፈው ደብዳቤ በ27 ወታደራዊና ፖለቲካዊ አመራሮችና ቤተሰቦቻቸው ሂሳብ እንዲታገድ ጠይቋል። በደብዳቤው ላይም ከፖለቲከኞች የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው አሰፋ፣ አብርሃም ተከስተ፣ ዶክተር አዲስ ዓለም ባለሜ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋ ሌሎችም የተካተቱ ሲሆን ከወታደራዊ አመራሮች ደግሞ ብርጋዴር ጀነራል መግበይ ኃይሉ፣ ሜጀር ጀነራል ህንጻ ወልደ ጊዮርጊስ፣ ሜጀር ጀነራል ማአሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስና ብርጋዴር ጀነራል አብርሃም ተስፋዬና ሌሎችም ተካተዋል። ከሰሞኑ በትግራይ ኃይሎችም ታስረው የሰነበቱ የተለቀቁት ብርጋዴር ጀነራል ጉዑሽ ገብሬ እግዱ ከተፈጸመባቸው ወታደራዊ አመራሮች መካከልም ሲሆኑ በሌላ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ላይ ግን በእግዱ ውስጥ እንዳልተካተቱ ተሰምቷል። ደብዳቤው እንደሚያሳየውም 27 ሰዎች መሰረት ያደረገና በርካታ ቤተሰቦቻቸውንም ያካተተ እገዳ ሲሆን በዚህ እግድ ውስጥም በትግራይ በተካሄዱ ጦርነት መጋቢት ወር ላይ 2013 ዓ.ም ወርቀ ዲኖ በተሰኘ ውጊያ የተሰዉት ብርጋዴር ጀነራል ገብረ መስቀል ገብረ እግዚአብሔርም ተካተውበታል ተብሏል። የአገዛዙ የፍትህ ሚኒስቴር ለባንኮች በጻፈው በዚሁ ደብዳቤ ላይም የቀድሞዎቹ የህወሓት የልማት ድርጅት አመራሮችም ተክለወይኒ አሰፋ አሁንም ደግሞ በአሜሪካ የሚኖር ቴዎድሮስ ሀጎስን ጨምሮ የተካተቱበት ሲሆን በህወሓት ውስጥና በሰራዊት ውስጥም አሁን ላይ በስራ አስፈጻሚነትና በከፍተኛ መሪነት የሚሰሩትንም ሁሉንም ግን አላካተተም ተብሏል። ለሁሉም የኢትዮጵያ ባንኮችም የተጻፈው ደብዳቤ በሁሉም ዘርፍ የሚያደርጉትን የገንዘብ እንቅስቃሴ ታግዶ እንዲቆይና ከፍርድ ቤት ተጨማሪ ደብዳቤ እንደሚያቀርቡም ያትታል። በአሁኑ ሰዓት ላይ ከወደ ትግራይ የወጡ ያሉ መረጃዎች እንደሚያመላክቱት ከሆነ አራተኛውን ዙር ጦርነት እንደሚቀሰቀስ አመላካች ሆኗል። ህወሓት ከሰሞኑ ለጦርነት እየተዘጋጀ መሆኑን የሚያሳይ መረጃም እየወጣ ይገኛል። በዚህም መሰረት የህወሓት ከፍተኛ አመራሮችም ወደ ወረዳዎች ተበትነው በጦርነት ውስጥ እንዲሳተፉ እየተደረጉ ይገኛሉ። እያንዳንዱ ዞን፣ ወረዳና ቀበሌ እህል ኮረንሾ እንዲሁም ደግሞ ሌሎችንም እህሎች ለማዘጋጀት የሎጂስቲክ ማዕከል መፍጠር እንዳለበትም ታምኖበት እየሰሩ እንደሚገኙ
ተሰምቷል። በትግራይ ጦር ውስጥም የነበረ ሰራዊት የተቀነሰ ያመለጠ በእረፍት ላይ የቆየ ስልጠና ያቋረጠ ወደ ክፍለ ጦሩ እንዲመለስም እየተገደደ ይገኛል። በእያንዳንዱ ወረዳና ቀበሌ ወጣቶችም ለጦርነት ለመንቀሳቀስ ኮታ ተመድቦ እንቅስቃሴ እየተያዘ እየተመለመለ ይገኛል። ሁሉም የመንግስት ሰራተኛ በጦርነቱ ጉዳት ለደረሰባቸው ሕክምና እንዲያገለግል ስም 50% ደሞዛቸው እንዲለግሱ እየተደረገም ይገኛል። በተሃድሶና እንቅስቃሴው በሚያውኩ አካላት ላይም እርምጃ እንዲወሰድም እቅድ መያዙንም የደረሰ መረጃ ያመለክታል። ውድ አድማጭ ተመልካቾቻችን በትግራይና አካባቢዋ በአሁኑ ሰዓት ላይ ነፋሱ በከባዱ እየነፈሰ ይገኛል። ይህንን ተከትሎም በትግራይ ክልል አስቸኳይ ጊዜ አዋጅ ይታወጅ ሲሉም አንድ ከፍተኛ የትግራይ ክልል የቀድሞ የህወሓት ከፍተኛ አመራር ተናግረዋል። እኚህ ከፍተኛ የህወሓት ከፍተኛ አመራር የጦርነት አውድማ ልትሆን ነው ሲሉም ትግራይን አስጠንቅቀዋል። ማዕከላዊ መንግስትም በአፋጣኝ አስቸኳይ ጊዜ አዋጅ ማወጅ አለበትም ብለዋል። ትግራይ ሻዕቢያ የሚንኮራበትባት ከተማ ሆናለች ያሉት እኒሁ ሰውም ሻዕቢያ ጓዙን ጠቅልሎ ኢትዮጵያን ድንበር ጥሶ በመላ ትግራይ ገብቷል ሲልም ተደምጠዋል። አብይ በክልላችን የአስቸኳይ ጊዜ አዋጅ እንዲያውጅም ጠይቀዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ አመራር ኬሪያ አብርሃም ዝምታቸውን ሰብረው ይህን ንግግር ተናግረዋል። ወይዘሮ ኬሪያ ስለ ትግራይ አሁናዊ ሁኔታና ማዕከላዊ መንግስቱ ማድረግ አለበት ያሉትን ጉዳይ አስመልክቶም አስተያየት ሰጠዋል። ይህም አነጋጋሪ ሆኗል። የትግራይ ህዝብም ከፌዴራል መንግስቱ ጎን በመቆም እንዳለበትና የተቀሰቀሰውን ይህንን ጦርነትም ማቋጨት እንዳለበት ሰምተዋል። ከመንግስት ጎን ሆነን ህዝባችንን ከችግር እናላቀው የሚል ምክረ ሀሳብ አቅርበዋል። ከህወሓት ጋርም ባደረጉት በዚሁ ቃለ መጠይቅም ይህንን ምክረ ሀሳብ ጠንከር በማድረግ ከፌዴራል መንግስቱ ጎን ከመቆም ውጪ ሌላ አማራጭ የለም ሲሉም ተናግረዋል። የፌዴራል መንግስቱም ሊመልሳቸው የሚችሉ ጥያቄዎችን ሊመልስ የሚችለው ከጎኑ በመቆም እንጂ በመቃወም መሆን የለበትም ብዬ አምናለሁኝ የሚሉ ፖለቲከኛዋ የትግራይ ህዝብም ሀገሩን የመውጋት ጥቁር ታሪክ የለበትም ብለዋል። አድማጭ ተመልካቾቻችን በሌላኛው ሰበሩ መረጃችን የኤርትራ ጦር በወልቃይት አቅጣጫ እየገባ ስለመሆኑ ተሰምቷል። የኤርትራ ወታደሮችም ወደ ትግራይ በስፋት መግባታቸውን ዓለም አቀፉ ተቋምም ይፋ አድርጓል። ሻዕቢያና ህወሓት ጦራቸውን በተለያዩ አቅጣጫዎችም ወደ ውጊያ ግንባሮች ያስጠጉ መሆኑን ክሪቲካል ትሪፕ የተሰኘ የግጭት ሁኔታዎችን የሚተነትን አንድ ትልቅ ተቋም አስታውቋል። በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት ሁለቱ ኃይሎችም በዋናነት በሁለት አቅጣጫዎችም ጦራቸውን ወደ ድንበር አንቀሳቅሰዋልም ተብሏል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎችም ኃይሉን አስጠግቷል። በሌላ በኩል ሻዕቢያ ደግሞ ጦሩን ያስጠጋው አንደኛውን ግንባር ኢትዮጵያ ላይ ኤርትራና ሱዳን በሚያዋስኑባት በወልቃይት በኩል መሆኑን የክሪቲካል ትሪፕ ሪፖርት ያመለክታል። የኢሳያስ አፈወርቂ አስተዳደርና በወልቃይት በኩል ከተከዜ በቅርብ ርቀት ላይ ማስፈሩን የተቋሙ ሪፖርት ያመለከተ ሲሆን በዚሁ አቅራቢያ የህወሓት አርሚ 7 ታንክ ጭምር ታጥቆ ሸረሪና ላይ በተጠንቀቅ ቆሟልም ብሏል። ሁለተኛው ግንባር ደግሞ በባድመ ድንበር በኩል ሲሆን ሻዕቢያ ጦሩን እስከ መቀሌ ድረስ ያስገባው በዚሁ አቅጣጫ መሆኑን ተረጋግጧል። ከህወሓት ጀርባ ሆኖ ጦሩን ወደ መሀል ሀገር ለመግፋትም ከባድመ እስከ አዲግራት ጦር ያስገባው ሻዕቢያ ወታደራዊ ሎጂስቲክሱን በትግራይ መዲና መቀሌ ከተማ አስገብቷል ተብሏል። የሻዕቢያ ጦር መቀሌ መድረሱን አዲስ ይፋ ባደረገው መረጃ ያረጋገጠው ክሪቲካል ትሪፕ በአካባቢው ወታደራዊ ተሽከርካሪዎችም እንቅስቃሴ መኖሩን ጠቁሟል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎችም ያለውን የሌለ ኃይሉን ሰብስቦ ሲያስጠጋ፣ ሻዕቢያ ደግሞ ከጀርባ በታንክ የታጀበ ጦር ከባድመ እስከ አዲግራት እያስገባ ነው ተብሏል። በተመሳሳይ በኢትዮጵያ መንግስት በኩል ከፍተኛ ወታደራዊ ኃይልም እንቅስቃሴ ወደ ትግራይ ክልል አዋሳኝ አካባቢ እየገባ መሆኑን ተቋሙም ጠቁሟል። ከፋኖ አማጺዎች ጋርም ውጊያ ላይ የነበረው መከላከያ ሰራዊትም ከሰሞኑ ከአንዳንድ የአማራ ክልል አካባቢዎችም ለቆ ወደ ትግራይ አዋሳኝ ቦታዎችም እንዲሁም ደግሞ ወደ ኤርትራ ድንበር የተጠጋ መሆኑም ተሰምቷል። በአንድ ጎራ በተሰለፉት ሻዕቢያና ህወሓት በኩል የጦርነት ዝግጅት እየተደረገ ያለው በኢትዮጵያ ግዛት ውስጥ መሆኑን ሪፖርቱ አመላክቷል። ከህወሓት ጋር የተቀናጀው ሻዕቢያም አይቀሬ ነው ለተባለ ጦርነት የተዘጋጀ የሚገኘው በኢትዮጵያ ድንበር ውስጥ መሆኑን ተቋሙ በካርታ አስደግፎ ያወጣው ሪፖርት ያመለክታል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንመለስ ድረስ ለአሁኑ በዚህ አበቃን። መልካም ቆይታን ተመኘንላችሁ።